አያችሁት ይሄንን እንስሳ ምግቡን ፈልጎ ነበር የወጣው ጅብ ሆኖ መፈጠሩ የሱ ጥፋት አይደለም ምግቡን ፈልጎ መውጣቱ ደግሞ ኃጢአት አይደለም ነገር ግን የዚህ እንስሳ ጥፋት አንድ ነገር ነው መገኘው በሰዎች መሃል አልነበረም መገኘት የነበረበት ምክንያቱም ኔቸሩ ያንን አይፈቅድለትምና ወዳጆቼ የት ነው ያላችሁት እውነት ያላችሁበት ቦታ ላይ የናንተ ዋጋ የእውነት እየታየ ነው መኖር አለመኖራችሁ ለዛ ሰው ጥቅምና ጉዳት እንዳለ ተረድታችኋል ከዛ ሰው ብትለዩ ያ ሰው ሊጎዳ እንደሚችልና ከዛ ሰው ብትለዩ ያ ሰው ሊያተርፍ እንደሚችል ተረድታችኋል ዋጋችሁን ማወቅ አለባችሁ ካልተፈለጋችሁ ኢግኖር እየተደረጋችሁ ከሆነ መለመን የለባችሁ የእውነቴን ነው የምላችሁ መለመን የለባችሁ ዛሬ እኔ ፍቅርዬ ላይ በጣም አዘኛለሁ በጣም ተከፈቻለሁ አንድም ቀን ከሷ እንዲህ አይነት ነገር ጠብቄ አላቅም ምን ያህል ፉፉ ቢያስቸግራት ምን ያህል ቢያስከፋት በዚህ ልክ ፉፉን ከቤቷ ገፍታ አስገፍትራ ማስወጣት አልነበረባትም ስለማንነቱ ልትነግሪኝ ትችያለሽ እንግዳ ከሆነ እንደ እንግዳ ያውረኝ ወይ ደግሞ ሌላ ግንኙነት ካላችሁ በሰላም ማድረግ ያለብኝ ነገር አደርጋለሁ ስርዓት የለውም ፍቅር ለምን ስለኔ ስርዓት አትነግሪኝ የተባለው ሰው እሱ ነው ፍቅር በስነ ስርዓት የምታወራ ከሆነ አውራ ፍቅር የተባለው ሰው እሱ ነው የሚያገባሽ አሁንም እዛ ላይ ነው ፍቅር እሱ ነው እኔ ብቻ ነኝ የእውነት ፍቅርዬ ያመጣቻቸው ያሉት ልጆች ሁሉ በጣም እየደበሩኝ ያሉት ለምንድን ነው ግን ዝጋ ዝም በል በቃ ማሰብ ካልቻልክ ዝም በል አጉል የባጤ ቁጥም እያመጣ አታውራብኝ አንድ ሰው ባለ አንድ ሰው ነገር ባለክ ዝም ብለህ እኔ እዚህ አታቁስለኝ እንዴ ሰማረፍ አይችልበትም እንዴ ቢያንስ ታመም ያለው ይሄን ነገር ኢማጂን አድርግ በቃ ተንካዩ ልዛ እንዴ ልጅነቴ ያንቺ የኔ ፍቅር ልጅነት ነው እንዴ ምናምን አንተ መቼ ፍቅር ለኔ ያሳየኸኝ በጣም የታገስኩት ተቀልሽ እኮ ለሷ ብለኔ ታገስከኝ አለበለዚህ አስቀንጠረል ታስወጣኝ ሰውነትን ተማምነ ምን ተማምነ እሱ አይመለከትም እኮ አይደል መጀመሪያ አነጋገር በስነ ስርዓት ማውራት አለበት ሲቀጥል ደግሞ እሷ የምትነግረን ነገር መስማትም መታዘዝም አለበት አይደል ለሷ ፍቅር ካለ ሲጀመር እሷን በላችሁ የምትመጡ ሰዎች በሙሉ ለጥቅማችሁ እንጂ እሷን ለመጥቀም አይደለም የምትመጡት ይሄ እኮ የሚታወቅ ነገር ነው አይደል እንዴ ማለት ለምን ተርብሻታላችሁ የመጣችሁ ሁሉም ነገር እኮ እናውቀዋለን ስለምን ጥቅም ነው የምታወራው እኔ ፍቅር ጋር የመጣሁት ለጥቅም አይደለም ወደ ኋላ ለጥቅም ቢሆን እኮ ባልሰራው ነገር ጥፋተኛ ሲባል እሺ ጥፋተኛ ነኝ ብሎ አንገቱን ደፍቶ አይኖርም የእውነቴን ነው የምላችሁ ቤተሰቦቼ እንደ ፉፉ ንጹህ አፍቃሪ ሰው የለም በመሃላቸው ማተር ያደረገውን ነገር ግልጽ ማድረግ ደብሯቸው ከሆነ ኦኬ እንረዳለን ችግር የለውም ግን ያለ ምክንያት ፉፉን በዚህ ልክ አትግፉት ማናችሁም ብትሆኑ የእውነቴን ነው የምላችሁ ውድ ቤተሰቦቼ ፍቅርዬን የእውነት የምትወዷትና የምታስቡላት ከሆነ ጥሩ አስተማሪ የሆኑ ኮሜንቶችን ማስቀመጥ አለባችሁ ምክንያቱም ይሄን የምላችሁ ከሷ አልፋችሁ የሄዳችሁ በብዙ የህይወት ውጣ ውረድ ውስጥ የወጣችሁ ሰዎች ስላላችሁ በብዙ የምትበልጧት ሰዎች ስላላችሁ ኮሜንት ስትጽፉ በጣም አስተማሪ የሚሆን ነገር ምክር የሚሆን ነገር ጻፉላት የእውነቴን ነው የምላችሁ ኮሜንታችሁን አይታ ነው ምንም የምታደርገውና የእውነት ፍቅርዬ ጥሩ ሰራችም መጥፎ ሰራችም በርቺ የኔ ቆንጆ ምናምን ብለን የምናበረታታት ከሆነ እሷን ወደ ገደል እየገደልናት እንጂ ለሷ ጥሩ ሰዎች ነን ማለት አንችልም የእውነቴን ነው የምላችሁ አንችልም ፍቅርዬን የምንወዳት ከሆነ ካጠፋሽ አጥፍተሻል የኔ እህት እንደ ታላቅ እህት መቆጣት እንደ ታናሽ ወንድም መምከር መለስ ብለ ማየት ካለብህ መለስ ብለ ነገሮች ካልሆነ እረፍት ስጣት ይያልኩ እኮ ነው ይሄ ግልጽ ነገር ማንሳት ነበር ራሴን ወዲያ የጣልኩ ፍቅርሽን ልመዝንብ የኔኑ ፍቅር ለካ የእውነት ቤተሰቦች ለዚህ ልጅ ይሄ ነገር ይገባዋል የእውነት ልክ ናት ብላችሁ ታስባላችሁ እናንተ ልክ ናት ብላችሁ የምታስቡም ከሆነ እኔ ፍቅርዬን እንደ ታናሽ ወንድም ለመክራት ስለምፈልግ ፍቅርዬ እየሰራሽ ያለሽው ነገር ልክ አይደለም የእውነቴን ነው የምላችሁ እናንተ ሁላችሁም ፍቅርዬ ልክ ናት ልትሉ ትችላላችሁ እኔ ደግሞ ሰው ወደ በዛበት ምናምን አልሄድም ሁሌም ከእውነት ጎን መቆም ስላለብኝ ፍቅርዬ እየሰራሽ ያለሽው ስራ ልክ አይደለም መሆን ያለበትን ነገር በስርዓቱ ማድረግ ነው ያለባችሁ ፉፉን እንዲመግፋት የለብሽም እንዲማስቀየም ማስደበር የለብሽም
እናውቃለን ምን አይነት ስትረስ ውስጥ እንደሆንሽ እናውቃለን። ግን ያን ሁሉ ነገር ችለሽ ማለፍ ትችያለሽ አንቺ። ስለዚህ ይህንን ነገር ማድረግ ተገቢ አልነበረም የኔ ቤተሰቦች። እኔ የራሴን ሐሳብ ነው የሰጠኋችሁ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን ሰላም እንዴት ነህ ፉፉሻ? ደህና ነው ወይ? አለን እግዚአብሔር ይመስገን። እኔና ኦዲየንሶቼ የእናንተም ኦዲየንሶች ፈጣሪ ይመስገን ደህና ናቸው። ዛደውዬላታለሁ ስደውልላት አታነሳልኝ። አሁን በቪዲዮ ቤቷ ለመሄድ ወስኛለሁ። ይቅርታ ልጠይቃት እና ደግሞ አንድ ነገር አለ። የእውነት በቃ ባላጠፋውም ነገር ይሄ ልጅ ለይቅርታ ያለው ቦታ እኔ ብቻ እንጃ። የእውነት ቤተሰቦቼ ለመረቃችሁ እንደ ፉፉ አይነት ንጹህ አፍቃሪ ፈጣሪ አምላክ ይስጣችሁ። እዚህ ዓለም ላይ ስኬት ማለት የልብ ጓደኛ የእውነት ከልቡ የሚያፈቅር ወንድ ማግኘት ማለት በዚህ ዘመን ላይ በጣም ከባድ ነው። ፈጣሪ አምላክ ደግሞ እሱን ይስጣችሁ የእውነት። አሁንም ከዚህም በኋላ አብሬያት ብሆን ደስ ይለኛልና ዛሬ ይህን ቆንጆ ጊዜ ለማየት አብራችሁን ሁኑ። ወደ የቤት ጉዞ ወደፊት ስላመላለስኩሽ ጥፋተኛ ነኝ አንጀት ልክ ማለት ትንሽ ፈርቻለሁ። ኖ ምን ያስፈራሃል እንዴ? ደውዬላት ግባ እንጂ ከአንተ በላይ በነገራችን ላይ እየፈራን ያለ ነው እኛ ነን። አባቢ አላወቅክም አንተ አላወቅክም። እኛ ኢንትሮውን አይተናል። ወላሂ ምሬ ነው በጣም ይደልሽኩት። ማን ነው ይሄ? አሁን እንዴ አንዲ ምን እሺ ምንድነው ግን አንዲ እንዴ ፍቅር የለችም ሰው ማን አንተ ስለኔ ማለት ምን ያረግ እንዴ ፈርጠም ያለ ነው ደግሞ አንተ አንዴ ማንንም ማለት አንዴ ማን በቃ መግባት አትችልም ማለት ነው እንዴ አንዴ ፍቅር አንዴ ፍቅር እንጥራልኝ። የፍቅር ቤት አይደለም? አዎ ነው እኮ። ማን አንተ? ምንድነው? ለምሮም ታስቆም። ስለኔ ማንነት አይመለከትም። በቃ አንተ ሄዳው ነው ለምሮም ሄዶ እንዴ ማን ነው? ምንድነው? ማን አንተ? ለምሮ ምን አገባ? ሌላ ተኩሳለ እዚህ ጋር ምን አገባ? የምርህን ነው? የምርሽ ነው? ማን ነው እሱ? ለምን መጣ? ምን ልታረግ መጣ? ማን ነው እሱ? ምን አገባ? እንዴ ፍቅር የምርሽ ነው? በቃ ትረብሽ። ማን አባቴ? ምን መግባት አትችልም እኮ። እሺ ስለኔ ምንም አያረግልኝ። በቃ እሺ እሷ ታውረኛ እንዴ ወንድሜ፣ እሷ ታውረኛ እንዴ። ፍቅር ነው ያውርኛ እንዴ በስነ ስርዓት። ፍቅር ነው ያውርኛ። እኔ አሞሻል ብዬ ይቅርታ አልጠይቅሽ ነው እሺ የመጣሁት። ፍቅር በስነ ስርዓት እሺ አንዴ ወንድሜ እንዴ ጭራሽ ምንድነው? ቤተሰቦች ፍቅር አንዴ አናግሪኝ። ፍቅር እንዴ ቤትሽ መግባት አልችልም? ለምር የሚከለክል ለጭቅጭቅ አላስገባህም እንዴ? ቤተሰቦች ለጭቅጭቅ እንዳልመጣና ለሌላ ነገር እንደመጣ በምን ታውቃለች እሷ? ምንም ቢሆን እኮ ለጭቅጭቅ ራሱ ቢመጣ እኮ እንዴ ቤተሰቦች የሆነ አለ አይደል እንዴ? በፊት የነበረን ሰው አዲስ ለመጣ ሰው ብለን ዝም ብለን የምንክድ ከሆነ አሬ ተገቢ አይደለም። እኔ ቃል እኮ የለኝም። በቃ እኔ ምን ላውራ? ሌላ ጭቅጭቅ ለምን ትረካ? አንድ ቀን መተክ ቢያንስ እስቲ አይተ እንዳላጅ የሆነ ነገር እንደዛ አስመስል። ፍቅር እኔ ጭቅጭቅ አይደለም የመጣሁት። ከፈለግሽ ከነ መግቢያው ታይዋለሽ። ይቅርታ አልጠይቅሽና ለሆነ ሰርፕራይዝ ነው የመጣሁት። ልግባ። ማስወጣት አይችልም። ለምንድነው የሚያስወጣኝ? ማን ነው? ለህመሟ ምክንያት አንተ ወደ ልግባ ትላለህ እንዴ? ምንድነው? ማን ነው? ታውቀኛለህ? ታውቀኛለህ? አረ ሌላ ጭራሽ እኮ ቤት ላይ ያስገቡት ነው እንዴ? እኔ እኮ ግራ የገባኝ አሁን እኔ ለመጠየቅ ነው የመጣኸው ወይስ ባለፈው ከትላንትናው ጥያቄ ይሄን ለመቀጠል ነው? ነው ምንድነው?
ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ ከአንድ ሁለት ሶስት ምንድነው እንደጠላ ደጋግመኝ እንዳልሰክርብህ እንደው በይቅርታ ይቅርታ ወይኔ ይሄን ይቅርታ ማለት ይሄ ይቅርታ ስንት ሰው መሃል ላይ ጠፍቱ ስንት ምን አይነት እንትን ላይ እንዳሉ እኮ እኛ እናውቃለን። ቤተሰቦች ውድ ነገር ያለ ቦታው ረካሽ ነው የሚባለው እኮ አበሻ እንትን ሲል እኮ ምንም በቃ አይሳሳትም። እግዚአብሔርን ውድ ነገር ያለ ቦታው ረካሽ። ማንም ሰው እኮ ይቅርታ ማለትን መጠየቅን አይወድም፣ መሸነፍን አይወድም። ግን ፉፉ ሁሌ እንደተሸነፈ ሁሌ ለይቅርታ እንደቸኮለ የኔ አባት ይመቸል። ልጅ አልሽ ድሮም ጠርጥሬያለሁ ማለት ምንድን ነው የጠረጠርከው? ማን ነው እሱ? ምን አገባ? አልናገርም። ስለዚህ ማውቀ ካስፈለገ ዝም በለው፣ ዝም አታስረዳው። እስቲ አንተ ንግግር አይደል እንትን አውቆ እንዲናደድ ምናምን ያደርገው ምክንያት እኮ ነው እሱ። ስለ ልጅነቴ እየነገርሽኝ እንድታንቋሽሽኝ አይደለም፣ ስለሱ ማንነት ማወቅ ፈልጋለሁ። ማን ነው ልጅነት ያልኩት እኮ አንተ አዙረ በፍቅር በምናምን አይደለም። ይሄ ምን አባቱ ነው እዚህ እየተነፋፋ የሚሄደው? አረ ይሄ ምኑ ደለብ። በጣም ይቅርታ የእውነት ቤተሰቦቼ ለምጠቀማቸው ቃላቶች እውነት በጣም ስሜታዊ ስለሆንኩኝ በጣም ይቅርታ። ካሁኑ ልንገራችሁ እኮ አንተ እኮ እያንቋሸሽከኝ ነበር ከበር ጀመረ። ችግር ለምን እንደምፈጥረው ችግር እየፈጠርኩ ሳይሆን እቤቷ ሆነ እኔን ማስወጣት አትችልም። ፍቅር ወይ እሱ ወይ ነው ይብጣ እሱ ጉዳይ አባቴ አምላክ ያስወጣ አንተ ወይኔ ነው ወይ እሱን ይላል እንዴ? ምኑ ይሄ እኔን ወንጀልህ ነው ወይስ መጠየቅ ነው? አልወነጀልኩሽም፣ በትክክል ነው የጠየቅኩሽ። ፍቅር እንደወነጀልኩሽ እያሰብሽ ነው። ለምን ነው የምወጣው? ፍቅር በስነ ስርዓት አውሪኝ። አባቴ ጋርድነህ ምንድነው? እኛም ግራ ገብቶናል። ጠይቅልን እንዴ በስነ ስርዓት ይቅርታ አልጠይቃት። ውጣልኝ አለች። እሺ አንዴ በስነ ስርዓት አውሪኝ። ፍቅር እኔ የምግፋት እንዲገፋኝ ነው ያመጣሽው? እየገፋኝ ነው። ጥበቃ ልጥራ እንደው ፈልገው ጥበቃማ እሺ አንዴ ወንድሜ እንዳትነካኝ ክብር ካለ እንዳትነካኝ። ፍቅር በጣም የታገስኩ እንደተካለ ካልታገት ልትመታኝ እሱ ሩታ ሀብቴና ተደል ከኋላ የመጣ አይና ወጣ ስትል የነበረችው እኔ ምን ይሻለኛል? የእውነት እኔ እምባዬ እየመጣ ነው። ክርስቶስን እየታያችሁ ከሆነ ማለት ተናድጄ በቃ ይዝል ልጅ ሩምሳ የምታስገፍ እኔ መውጣቱ መውጣልሻለሁ። ግን አንተ እንዲህ እኔን የመግፋት አቅም የለህም፣ ሞራል የለህም። እሺ እኔ እናንተ ብቻችን ነው ባሻለ ማለት እሷ ፊት ሌላ ችግር ውስጥ ምንገባ ባሻለ እንደዛ ኦኬ። እሺ እኔ ረፍት ልሰጣት እንጂ ረፍት ልነሳት አይደለም ማለት ፍቅር ማለት እኮ ፉፉ ባለፈው ነግሯል እኮ የእውነት ሰላም መዋደድ በፍቅረኛሞች መሃል ብቻ አይደለም የሚኖረው፣ በጓደኝነት ዓለም ላይም ብዙ የሚታለፉ ብዙ ማሳለፍ የሚቻሉ ቀናቶች ይኖራሉ ብሏል። የት አለ ይሄ ፍቅርዬ? የኔ እናት የት አለ? የግድ እኮ በደስታ ለመኖር ከዛ ሰው ጋር የግድ ፍቅረኛ መሆን የለብሽም፣ አይጠበቅብሽም። የእውነት ቤተሰቦች እኔ በውስጤ ምንም መያዝ አልፈልግም። ዛሬ በፍቅርዬ በጣም ተከፈቻለሁ። በጣም ማለት አልወጣም። አንተ ግን እኔን የማስወጣት መብት የለህም። የሀገር አለ የመንግስት አለ እኔ ማስወጣት መብት አለ ይላል እንዴ? ማን ስለሆንክ ምኗ ስለሆንክ አታውቅኝም እኮ አንተ እኮ እኔ ማወቅም አልፈልግም። አንተ ግን እኔን ታውቀኛለህ። ማንንም ማወቅ አይጠበቅብህም፣ ግን አንተ ትታወቃለህ። አባቢ ያራዳ ልጅ የምሬን ነው የምላችሁ። ፋራ ከሚስመኝ አራዳ ይንከሰኛው። ይሄ ልጅ ከሚስመኝ ፉፉ ይንከሰኝ። ወደኋላ መለስ ብለህ ማየት ካለብህ መለስ ብለህ ነገሮች ካልሆነ እረፍት ስጣት እያልኩ እኮ ነው። ይሄ ግልጽ ነገር ነው አይደል እንዴ? ታማለች ልጅቷ። ማነህ? ምንድን መብት ምን አይነት መብት ነው ያለህ? እሷ ስለኔ ማንነት አታውቅም። እሱ ቀስ በቀስ ታውቀዋለህ። ፍቅር የተባለው ሰው ነው የሚያገባኝ ሰው እሱ ነው። ለምሮ ዝም የምትይው ተናገሪ እንጂ። አዎ በልክ ምን ልታረግ ነው?
መሄድ በቃ ይሄ እኮ ከማለት አይተናነስም። ሶሪ ሳመቁረት አዎ ነው። ኦኬ እሱ ነው። ስለዚህ እኔ የማስወጣት መብት አለው ማለት ነው። ከዚህ ቤት ለስንተኛ ጊዜ እንዳስወጣሽ ታውቂያለሽ? ከዚህ በኋላ ግን ደግመሽ የምትወጪ ነው መሰለኝ። እንደኔ ብዙ ነገር ለማውራት አስባችሁ ቃል ያጠራችሁ ሰዎች አላችሁ። የእውነት ልታሳየኝ ነው? ረበሽኩሽ አይደል ፍቅር? ለምንድን ነው የማትወጣልኝ እንዴ? ለምንድን ነው? በቃ አመሰግናለሁ ምናምን አልከኝ። አውጣ እሺ። ኦኬ እየለመንኩ ነው ያለሁት ታውቃለህ። ትንሽ ስለማውቅህ እየለመንኩ ነው ያለሁት። ባለጌ አይደለሁም። ይደደዛ ባለጌ አይደለሁም ይላል እንዴ? ፎቶአቸው የተደረደረ ቤት ዘው ብሎ ገብቶ ከብልግናም ብልግና ነው። የእውነቴን ነው የምላችሁ። ፍቅርዬ ቤት የፍቅር ጓደኛ ነኝ ብላችሁ የምትገቡ ሰዎች ሁሉ ፎቶ እዚህ አንጠልጥለው እዚህ ያስቀምጠው እንዴት እሱን እያያችሁ ግን ወታለለ ሰው ቤት መጥተህ ግን እየረበሽክ ነው ያለው አንተ። ኦኬ አለ ፍቃዳችን የገባው ፈቃዳችን ጭራሽ የራሱ አድርጓል እኩል የኔን መናደድ ግን ምን ይሉታል? እነሱ ገንዘብ እየሰሩ እኛን እያቃጠሉት እንዴት እንችለዋለን? እናንተ ቤት ያለ ፍቃዳችሁን የገባሁት መሰለህ አንተ ቤት መሰለህ። ለምንድን ነው የማትወጣው? ፎቶ ያለበት ቤት ውስጥ የገባሁ አንተ ነህ እኮ ንገረው በእናትህ። ዙሪያ የኔ ፎቶ ነውና እሺ ውጣ ውጣ። ከዚህ በላይ አልታገሰም ካሁን በኋላ እሺ። አንቺን ለማንሳት ነበር ራሴን ወዲያ የጣልኩ ፍቅርሽን ልመዝን ብል የኔኑ ፍቅር ለካሁት በራሴው ፈተና ጣልሽኝ የመውደድሽን ጥጋየው በዳይ በሌለበት ጥፋት ሲበረታ ልባችን ሲቆስል እኔ በጣም እየጨነቀኝ ነው የእውነት ቤተሰቦች። የእውነት ዋጋችሁን የማይታይበት ቦታ ላይ አትገኙ። በቃ ከዚህ ቪዲዮ እኔ በጣም ብዙ መማርበት ነገር አለ። ያው እንደኔ አመለካከት የተመለከታችሁ ሰዎች ትማራላችሁ ብዬ አስባለሁ። ለማንኛውም ሁላችሁም በዛሬው ቪዲዮ ኮሜንት ላይ ያላችሁን ሐሳብ አስቀምጡ። በጣም ወዳችኋለሁ። ሁሌም ሰላም ሁኑልኝ። ተናፍቆኛላችሁ። ሰላም ሁኑ።